ሪቨር እና ዊል የተባሉ አዲስ ሙሽሮች ጫጉላቸውን እየሄዱ ነው። ቆንጆ ባልና ደስ የሚል ህይወት ያላት ትመስላለች። ማንም የሚያያቸው ሰው ደስ የሚል ትሪፕ እየሄዱ ነው የሚመስለው። ግን ዊል ወንበሩ ላይ ዘና ብሎ ሲቀመጥ የሪቨር ፊት መቀየር ጀመረ። አንድ ያሰበችው ነገር ያለ ይመስላል። ከጫጉላቸው አንድ ቀን በፊት ሪቨር ጫጉላቸውን እያቀደች እያለ ባሏ ደብቆ ያስቀመጠውን አንድ ቪዲዮ ላፕቶፕ ውስጥ አየች። ከሌላ ሴት ጋር ያልተገባ ነገር እያደረገ የሚያሳይ ቪዲዮ ነበር። ለልጅቷ ሪቨርን በቅርቡ እንደሚተዋት ሁሉ ቃል ገብቶላታል። ሪቨር ገና ማግባቷ ነው እና ደስተኛ ህይወት እኖራለሁ ብላ ተስፋ ያደረገች ሴት ነበረች። ግን ሁሉም ተስፋዋ ውሃ የበላው ይመስላል። ልቧ ተሰበረ። እናም ሐሳቧ በቀል ብቻ ሆነ። ባሏን መግደል ብቻ ነው የምታስበው። እናም ሁሉንም ነገር አቀዳበት ነበር። ሪቨር ባሏ ከፍታ እንደሚፈራ ታውቃለች። እናም አሳምናው ወደ ከፍታ ቦታ ይዛው መጣች። የምታምነኝ ከሆነ ናና ይሄን ያማረ ቪው አለችው። ባልም ሚስቱን አምኖ ወደሷ መጠጋት ጀመረ። ዊልም የተራራው ጫፍ ላይ እጇን ጭምቅ አርጎ ይዞ ቆመ። ቀስ እያለችም ታረጋጋው ጀመረ። ከዛም የሚያማምር ፎቶ ይነሱ ጀመረ። ከዛም ምንም ድምጽ ሳታሰማ ወደ ኋላ መራመድ ጀመረች። ዊልም ረጅም ሰዓት ስለቆመ ትንሽ ቀለል ብሎት ወደ ታች ማየት ሲጀምር ሪቨር ልትገፈትረው ቀስ ብላ እጇን ዘረጋች። ከዛ ግን ከኋላ አንድ ድምጽ ተሰማ። በዚህ ወሳኝ ሰዓት አንዲት ሴት አቅጣጫ ለመጠየቅ ወደ እነሱ መጣች። የሪቨርንም እቅድ አበላሸችባት። ባሏን ከሴትይቷ ጋር ሲያወራ ስታየው የተፈጠረው ነገር አስደንግጧት ስለነበር አሁን የመግደል ሐሳቧን ለትንሽ ጊዜ አቆየችው። ግን ሐሳቧን አልተወችውም ነበር። በዚህ በጫጉላ ጊዜው ገላው እንደምትመለስ ወስናለች። ብዙ የበቀል እቅዶች በጭንቅላቷ ውስጥ ይመላለሳሉ። ሌላ ቦታ በሚያይ ጊዜ በድንጋይ መታ ልትገለው አስባ ነበር። ግን ሬሳውን ማንሳት ቦታውን ማጽዳት ስራ ይሆንብኛል ብላ አሰበች። መኪና አደጋም ልትፈጥር አስባ ነበር። ይሄ ደግሞ ሁለቱንም ሊገላቸው ይችላል። እሷ እንዳትጠረጠር አደጋ ማስመሰል እንዳለባት ታውቃለች። ከዛም አንድ እድል መጣላት። ማንም እንዳይጠረጥራት ብዙ ሰዎች ባሉበት አደጋ ለመፍጠር አሰበች። የጀልባ ጉዞ እንዲያደርጉ ትኬት ገዛች። ከዛም ጀልባው ላይ ከወጣች በኋላ ቢላ አወጣች። ከዛም የዊልን ሲት ቤልት ቆራረጠችው። ከዛም ምንም እንዳልተፈጠረ ቁጭ ብላ መጠበቅ ጀመረች። ዊልም ቤልቱ እንደተበጠሰ ሳያስተውል ገብቶ ቁጭ አለ። የሞት ጥላ እላዩ ላይ ማንዣበብ ጀመረ። ጀልባውም ወደ መሃል መጠጋት ሲጀምር ወንዝ ላይ ስለሆነ እየሄዱ ያሉ ውሃው በከባዱ ሊመታቸው እንደሚችል ይታወቃል። ሪቨርም እንዲህ አይነት ከባድ ውሃ ሲመጣ ዊልን እንደሚወስደው ተስፋ አድርጋለች። ከዛ ውሃው በኃይል ወደ እነሱ ላይ መጣ። ከዛም ዊልን ገፍትሮ ውሃ ውስጥ ጨመረው። ሪቨርም ይሄን ስታይ እቅዷ የተሳካላት መሰላት። ዊል ግን ጎብዞ ለመዋኘት እየሞከረ ሚስቱን ለእርዳታ ይጠራት ጀመር። ሪቨርም እሱን ከማትረፍ ውጪ ሌላ ምንም አማራጭ አልነበራትም። ልታወጣው በምትልበት ሰዓትም ድጋሚ ውሃው መጥቶ መጣቸው። ከዛ እሷም ውሃ ውስጥ ወደቀች። ይህንን ሲያይ ዊል በፍጥነት ወደ እሷ መዋኘት ጀመረ። ከዛም ጎትቶ ከአደጋ አዳናት። ማታ ላይ ከአደጋ ስለተረፉ በደስታ መጠጣት ጀመሩ። ዊል ግን ልትገለው እንደሞከረች እንኳን አያውቅም ነበር። ሪቨርም ባደረገው ነገር ተገርማ እሱን የመግደል ሐሳቧን ቀየረች። ቺት ያደረገባትን ባሏን መግደል አይኖርብኝ ይሆን ብላ እያሰበች ነበር። ግን ብዙም ሳይቆይ ሆቴላቸው ከገቡ በኋላ ባሏ በስልክ ከሌላ ሴት ጋር ሲጀናጀን ሰማችሁ። እናም ባሏ መቼም እንደማይቀየር ገባት። እሱን የመግደል ሐሳቧ ድጋሚ መጣባት። በሚቀጥለው ቀን ሃይኪንግ ሄዱ። ጫፍ ላይ ሲደርሱ አንዲት ቆንጆ ሴት ድንገት መጣች። ዊል ልጅቷን አይቶ ደንግጦ መደነባበር ሲጀምር ሪቨር ቺት የሚያደርግባት ከሷ ጋር እንደሆነ አወቀች። ግን ሪቨር ምንም እንደማያውቅ ሰው ሆና ማናት ብላ ጠየቀችው። ዊልም በድንጋጤ አብራው የምትሰራ ሴት እንደሆነች ነገራት። ካራ ትባላለች። ሪቨርን እንደሚያውቃት ሰው በፈገግታ ሄዳ ጥምጥም ብላ አቀፈቻት። ዊልም ቶሎ ብሎ ሪቨርን እንሂድ አላት። ከዛ ግን የካራ ቦይፍሬንድ መጣ። ሰላም ከተባባሉና ከተዋወቁ በኋላ ካራ አብረን ሃይክ እናደርግ አለቻቸው። እናም አራቱም ተስማምተው አብረው ሃይክ ማድረግ ጀመሩ። ከዛ ትንሽ ከሄዱ በኋላ ሪቨር አውቃ ከካራ ቦይፍሬንድ ጋር ቀደም እያለች መሄድ ጀመረች። ይህን አጋጣሚ ያገኙት ካራና ዊል በድብቅ ማውራት ጀመሩ። ከዛም ዊልን ከመግደሏ በፊት ካራን በድብቅ ለመከታተል ወሰነች። ከዛም ወንዙ ጋር ደረሱና ይህን ስዕል የመሰለ ቪው እያዩ መመሰጥ ጀመሩ። ከዛ ካራ እዋኛለሁ ብላ ልብሷን ማወላለቅ ጀመረች። ዊል ደግሞ ሽንቴ ልሽና ብሎ ተነሳ። ግን አይኑ ከካራ ላይ ሊነቀል አልቻለም ነበር። ካራን እያየ ሲሄድ አደናቅፎት ወደቀ። በዚህ ጊዜ ደንግጣ ካራ እየሮጠች ወደሱ ሄደች። ሪቨር ይሄን ስታይ በጣም ተናደደች። እናንተ እንዲህ ከሆናችሁ እኔም ለማንም አላዝንም ብላ ማሰብ ጀመረች። ከዛ ማታ ላይ አራቱም አብረው መጠጣትና መጨዋወት ጀመሩ። ክፍላቸውም ሪቨር ጥንብስ ብላ ሰክራ መሬት ተኝታ ነበር። ከትንሽ ቆይታ በኋላም ከተኛችበት ነቃች። ባሏ ግን የለም። ከዛም የባሏ ስልክ ሲጠራ ሰምታ ተነሳች። ከጠረጴዛው ላይም ስልኩን አንስታ ስታይ ካራ ቴክስት አርጋለት ነበር። ሌሊት 7 ሰዓት ላይ ፋውንቴኑ ጋር እንዲገናኙ የተቀጣጠሩበት ቴክስት ነበር። ሪቨርም ተናዳ እየሮጠች ከክፍሏ ወጣች። ውጪ በጣም ኃይለኛ ዝናብ እየዘነበ ነበር፣ ግን እሷ ምንም አልመሰላትም። ከዛም ሊገናኙ የተቀጣጠሩት ቦታ ሄደች። ከዛም ከርቀት አንድ ሰው ቆሞ አየች። ወደፊት እየሮጠች ሄደች። ያንን ሰው ገፍትራ ጣለችው። ማን እንደሆነ ግን አላወቀችም ነበር። ከዛም ወደ ክፍሏ ተመለሰች። ባሏን ስለገደለችው ከመደሰት ይልቅ ስሜቶቿ ሁሉ ተደበላልቀውባት የሚሰማትን ሁሉ አታውቅም ነበር። ግራ ገባት። ደስ አላላትም። ግን የሞተው አይመለስም። ምንም ማስረጃ እንዳይገኝባት ሁሉን ነገር
ነገር ማጠፋፋት ጀመረች። አንድ እንኳን አፈር ላይ እንዳይገኝ ገላዋን በደንብ እያሸች ታጠበች። ከዛም የባሏን ስልክ ከፈተችና እሱና ካራ ያወሩትን ቴክስቶች በሙሉ አጠፋች። ከዛም ሆቴሉን በደንብ አጸዳችው። ማስረጃ እንዳይገኝባት በጣም ፈርታ ነበር። ከዛም መስታወት ፊት ቁጭ ብላ ለፖሊስ የምትናገረውን ታሪክ መለማመድ ጀመረች። ከዛ ድንገት የሆቴሏ በር በኃይለኛው ተንኳኳ። በጣም ደነገጠች። ግን በሩን ስትከፍት የሚገጥማት ነገር ከዚህ በላይ እንደሚያስደነግጥ አላወቀችም ነበር። ሪቨር ልክ በሩን ስትከፍት በሩ ጋር የቆመው ሰው ባሏ ነበር። ከተራራ ጫፍ ወርውራ የገደለችው የመሰላት ባሏ በር ላይ ቆሟል። ሪቨር ደርቃ ቀረች። ባሏ በህይወት አለ እና ማንን የገደለችው አላወቀችም። ማንን የገደልኩት እያለች ከመጨነቋ ብዛት አስፈሪ ነገሮች በሐሳቧ ይመጡ ጀመር። ከዛም ቀስ ብላ ድጋሚ በሩን ከፈተች። ባሏ ነው። በሩን ደጋግማ ዘግታ በከፍትም ባሏ ከመሆን የሚቀየር ምንም ነገር አልነበረም። ባሏ ሃንጎቨር ላይ ስለነበር ድብዝዝ ያለ ፊቱን ይዞ ነበር የመጣው። ለባሏ በሩን ከከፈተች በኋላ ሮጣ አንድ ክፍል ገባች። ገድየዋለሁ ብላ ያሰበችው ሰው ስላልሞተ በጣም ደንግጣለች። የተሳሳተ ሰውን የገደልኩት ብላ ማዘን ጀመረች። ልቧ በድንጋጤ በጣም እየመታ ነበር። ከውጪ ባሏ ይጠራት ጀመር። እየለመናት ነበር። ውጪ ስላደረ ይቅርታ እየጠየቃት ነበር። ከዛም ራሷን አረጋግታ ወጣችና ባሏን የት እንደነበር ጠየቀችው። ባሏ ባር ውስጥ ነበር። ሌሊቱን ሙሉ ሲጠጣ አድሮ እዛው ነበር እንቅልፍ የወሰደው እና ማንን የገደልኩት ብላ ማሰብ ጀመረች። የጥያቄዋ መልስ ግን ቶሎ ነበር የተመለሰላት። የካራን ቦይፍሬንድ ስታየው ካራን አይተዋት ከሆነ ሁሉንም ሰዎች እየጠየቀ ነበር። ሪቨርም የተፈጠረው ነገር ገባት። ከተራራው ላይ ገፍትራ የጣለችው ሰው ካራ ነበረች። ትዳሯን የበተነችባትን ሴት ነው የገደለቻት። ፖሊሶች ተራራው ላይ ፍለጋቸውን ጀመሩ። ሪቨር እና ባሏም እነሱን ተቀላቅለው ካራን መፈለግ ጀመሩ። ፖሊሶቹ ተራራው ላይ የካራን ሬሳ አገኙት። ከተራራው ላይ ወድቃ እንደሆነና ሕይወቷ አደጋ ውስጥ እንደሆነ ተነገራቸው። ሪቨር ካራ በሕይወት እንዳለች ስታቅ በጣም ደነገጠች። እናም ነቅታ ሳታጋልጣት በፊት ልትገላት ወሰነች። ከዛም የካራን ሁኔታ በቅርበት ሆኖ ለማጣራት እንዲመቻት የካራን ፍቅረኛ አንተ አልተረጋጋህም እኔ መኪናውን ልንዳ ብላ ወደ ሆስፒታል ይዛው ሄደች። ሆስፒታል ከደረሱ በኋላም ካራ መሞቷን ሰሙ። ሪቨር ሳትጋለጥ ካራ በመሞቷ እረፍት ተሰማት። ፖሊሶች ግን የተፈጠረው ነገር አደጋ ነው ወይስ ታስቦበት ነው የሚለውን ለማጣራት ምርመራ ጀመሩ። እና መጋለጣለሁ ብላ ፈርታ የነበረችው ሪቨር ባሏ አንድ ሚስጥር ሊነግራት አንድ ቦታ ይዟት ሄደ። ከዛም ከካራ ጋር የፍቅር ግንኙነት እንዳለውና ፖሊሶቹ ይሄን ካወቁ እሱ እንደገደላት እንደሚያስቡ ነገራት። እናም ይቅርታ አድርጋለት ያን ዕለት ማታ ከሷ ጋር እንደነበረ እንድትዋሽለት ይለምናት ጀመር። ካራን የዛን ምሽት እንዳገኛትና ግን በሰላም እንደተለያዩ ነገራት። ግን ለመጨረሻ ጊዜ ያገኛት እሱ ስለሆነ እናም በድብቅ የፍቅር ግንኙነት ስላላቸው ፖሊሶቹ ይሄን ከደረሱበት ቀጥታ ነፍሰ ገዳዩ እሱ እንደሆነ እንደሚገምቱ እና ሚስቱ ከዚህ እንድታስጥለው ይለምናት ጀመር። ሪቨር ፍርሃቱን ስታይ ሳቀችበት። ባሏ በእጇ ላይ እንደሚወድቅ አላሰበችም ነበር እና በደስታ መሳቅ ጀመረች። ግን ሪቨር ራሷን ማስመለጥ ስለነበረባት ከባሏ ጋር አንድ ላይ ነበርን ብላ ለመዋሸት ተስማማች። ከዛም ለፖሊሶቹ አንድ አይነት ታሪክ ነገሯቸው። የተፈጠረው አደጋም ትሪፓቸውን አቋርጠው እንዲመለሱ አስገደዳቸው። የቀብር ስነ ስርዓቱ ላይም ባሏ አንድ አስደንጋጭ ዜና ነገራት። ፖሊሶቹ የካራ መውደቅ አደጋ ሳይሆን ታስቦበት የተደረገ የግድያ ሙከራ እንደሆነ ደረሱበት። ሪቨር ይህን ስትሰማ በጣም ደነገጠች። የምትያዝ መስሏት በጣም ፈራች። ከዛም ሪቨር ራሷን ለማዳን አንድ ነገር ለማድረግ ወሰነች። ማንነቷን ደብቃ ለፖሊሶቹ የባሏንና የካራን ቪዲዮ ላከችላቸው። ፖሊሶቹ ዊል እና ካራ የድብቅ የፍቅር ግንኙነት እንዳላቸው ሲያውቁ ዊል እንደገደላት ማሰብ ጀመሩ። ከዛም ለምርመራ ባልና ሚስቱን ጠርተዋቸው ሪቨር ይህን ቪዲዮ ለመጀመሪያ ጊዜ እንዳየ ሰው ማስመሰል ጀመረች። ፖሊሶቹም ዊልን አንተን የገደልካት ብለው ያፋጥጡት ጀመር። እሱም ግን ራሱን ሊከላከል አልቻለም። ምንም ባያደርግ እንኳን ግንኙነት እንደነበረው ግን ሊደብቅ አልቻለም። ሪቨርም እሱ ፊት ባሌ እንደዚህ ያደርግም ብላ ተከራከረችለት። ፖሊሶቹ ግን እሱን ፈርታው እየዋሸችለት እንዳለ ነበር ያሰቡት። ከዛም ለብቻዋ ሲያወሯት ያለት ምሽት ጭራሽ ሆቴላቸው እንዳላደረ፣ ጠዋት ላይም በድንጋጤና በፍርሃት መጥቶ የተፈጠረውን ነገር ሁሉ እንደተናዘዘላት ነገረቻቸው። ከዛም ባሏ ታሰረ። ሪቨር የመግደል ሙከራዋ ባይሳካላት እንኳን ባሏን ግን መቀመቅ አስገብታ ሰላማዊ ኑሮዋን መኖር ጀመረች። ፊልማችንም በዚህ ያበቃል።